እና ምን እንደሆነ አላውቅም። እዛው በቃ ኢየሱስ ክርስቶስን ማመን እፈልጋለሁ ጌታን ልቀበል አልኩት እና እኔ ቤት ጌታን ኢየሱስ ክርስቶስን ተቀበልኩኝ፣ አመንኩኝ። እና ሁኔታው ደስ የሚለው እኔ አላሰብኩትም ነበር። ያሰብኩትም ለሌላ ነገር ነበር ላይቭ የከፈትኩት የነበረውና ቴንክ ዩ ሎርድ እና እግዚአብሔር ነው የላከው ብቻ። አንድ ሌሊት ወደ 2 ሰዓት ከምናምን አውርቼዋለሁ ፈቅዶልኝ ቁጭ ብለን እየተለቃቀስን ነበር ሳወራው የነበረው ወደዛ ሄዶ ማለት ነው። እሺ ቀጥል ጉዳይ ዲያ ቴንክ ዩ። በጣም ነው ደስ የሚለው። አዳኙን መድኃኒቱን ይዘህ እኔ ደግሞ ስርዓትንና ሕግ ያለበትን ሃይማኖት ሳሳድድ ነበርና በዚህ ጊዜያት ውስጥ ያው እንግዲህ ረጅም ጨለማ ጊዜ ነው ያሳለፍኩት። አቅም፣ ጉልበት፣ ብርታት ይሆንሻል። እግዚአብሔር ይባረክ። አብረን እንጸልያለን። እኔ በጸሎት መራሻለሁ። ላንቺ ብቻ አይደለም ከታችም ሆናችሁ ዛሬ መመለስ እፈልጋለሁ። በንስሐው ዛሬ ጊዜ አመሰግናለሁ። በፊት ኃጢአት በደሌን እናዘዛለሁ። ዛሬ የእንደገና አምላክ ወደ ሆንከው ወደ አንተ እመለሳለሁ። ኪዳኔን አድሳለሁ። ኢየሱስ ክርስቶስ የሕይወቴ ጌታና ዳኛ አድርጌ እቀበላለሁ። ቅዱስን እንዴት አነበባችሁት? እንዴት ተረዳችሁት? እንዴት ግድ አላላችሁም? ላነበባችሁት እውነት እንዴት ውስጣችሁ አልደማም? እንዴት ሸሸጋችሁት አዳኛችሁን? እንዴት ተረዳችሁት? በቃ ይሄ ጥያቄ ነው በጌታ። እስኪ ያገላብጡትና ምን ይላል መጽሐፉ በጌታ? እንዴት ነው የተረዳችሁት? በቃ እኔ እመሜ ነው በደጅ ላሉት፣ ላልገቡት፣ ላልታቀፉት በጌታ፣ ላልታመኑት በጌታ፣ ለሚቅበዘበዙት መቅበዝበዝ ምን እንደሆነ ይገባችኋል በጌታ። እንዴት እንደምነግራችሁ እኔ እናቴን በሲኦል እንዳለች ሳስብ እጅግ አዝናለሁ፣ እጅግ አለቅሳለሁ። በጌታ አልነበረችም ስትሞት፣ ወንጌልን ደግሞ ሰምታ ነው። እናንተስ ለምን ጌታን እኔ በምጽአት በትንሣኤ ቀን እናቴ ወደ ሲኦል እንደምትገባ ሳስብ እጅግ አነባለሁ። ግን እድል የለም፣ በሩ ተዘግቷል። በሕይወት እያለች ነበረ። እናንተ በደጅ ያላችሁ የክርስቶስ ኢየሱስ ደም ይጠራችኋል። ኑ፣ ዛሬም ትኩስ ነው። አሁንም በሩ ክፍት ነው። ወደ ጌታ ነገን አታቋትም። ማንም ቀኑን አያውቅም። የተወለድንበትን ቀን ብቻ ነው የምናውቀው። የምንሄድበትንም እሱ ነው የሚያውቀው። ሳይቀድመን በር ሳይዘጋ ሰይጣን ሳይቀጥፈን እንደዛች እንደ በለስ እንዳማረች እንደለመለመች ወደ እሷም ሄዶ ፍሬ አጥቶ እንደረገማት ለፍርድ የምንቀመጥ ንስሐ ግቡ፣ ተመለሱ፣ ወደ ቤቱ ተመለሱ። መጽሐፍ ቅዱስን አንብቡ በጌታ። ይህንን ነው የምላችሁ እኔ ማለት በቃ እግዚአብሔር ይረዳችኋል። ልባችሁን ክፈቱ። ለክርክር አታንብቡት መጽሐፍ ቅዱስን። ፍርድን በላያችሁ ላይ አታከማችሁ። ለመሸነፍና ለማሸነፍ ሳይሆን እውነት እሱ ስለሚያድን ነው።
እባካችሁ በእውነት ስለናንተ ብዙ ሰዎች እንደሚያነውቁ በእግዚአብሔር ፊት ክርክርን ይዘው የሚያነቡ ብዙዎች አሉ። ለምን ሲኦልን እንዴት ነው ያያችሁት? እኔ ይሄ ነው የሚያመኝ ነገር። እንዴት አያችሁት? የዘላለምን ሕይወት የዘላለምን ሲኦል እንዴት አያችሁት? ከዚች ምድር አንድ ቀን እንሄዳለን፣ ሁሉ ነገር እዚህ ጋር ያበቃል እንላለን። በቃ ለምን በቃ የሆነ ቀን ሄዳለው፣ ችግር የለውም፣ ምናልባት 40 ዓመት ልኖር እችላለሁ፣ ኢትሶኬ ልንል እንችላለን በምድር ሳለን። ሲኦል ግን እንደዛ የለውም። ተሸሸጉ፣ ወደሱ ግቡ። በሌላ መዳን ቢኖር ኖሮ እሱ ለምን ይህን ስቃይ ተሰቃየ? ለምን ተገረፈ? ለምን ሞተ? ሌሎች ማዳን ቢችሉ ብዙ ቢሆኑ በሮቹ፣ ለምን ያንን ሁሉ ስቃይ? ለምን አንድ ልጁን ላከ? ለምን? ተመለሱ ወደ ጌታ፣ ግቡ ወደ አባታችሁ። አትመላለሱ በከንቱ፣ አትድከሙ። አሁንም ይጠብቃችኋል። አሁንም አላውቅም የእውነት እንዴት እንዳያችሁት የዘላለም ሕይወትን ይጠብቃል። ልጆቹ በደጅ አሉ። እጁን ዘርግቶ እስኪ የደማው እጁ ይታያችሁ። የተሰቃየው ስቃይ ቁጭ ብዬ ሳስብ መንገድ እየሄድኩ አነባለሁ። ለምን በሲኦል ወንድሜ፣ ለምን በሲኦል እህቴ? እውነት እያለ መጽሐፍ ቅዱስን ከፍቶ ማንበብ ማወቅ እያለ እኔ በዋሸ መጽሐፍ ቅዱስን እንዴት ዋሸ? እግዚአብሔር የእውነትን መንገድ ይምራችሁ። ተመለሱ፣ ወደ ቤቱ ግቡ፣ ተሸሸጉ በጉያው። እጅግ ጥቂት ቀናት ናት ያለችው። የለም ቀኑ አልቋል። ጌታ በደጅ ነው። አንድ ቀን ይመጣል። በሱ የታመንነው በተስፋ ጌታን እንጠብቃለን። እሰይ ማራናታን አልን እያል ሞትን ሳንፈራ፣ የራሴን ብናገር ሞትን አልፈራም ፈጽሞ። አውቃለሁ የት እንደሚሄድ እርፍ ነው ብለው እናፍቃለሁ። ከመላእክቶች ጋር የምዘምርበትን ሞትን እንደ ሞት አይደለም ምፈራው፣ ጠብቀዋለሁ በናፍቆት። ለምን መገናኛዬ ነው። በንጉሱ ፊት ልኖር፣ በቤቱ ልኖር፣ ከአባቴ ጋር ልኖር፣ ልገኝ በፊቱ ልዘምር ከመላእክቶች ጋር። እጅግ ደስ ብሎኝ ሄዳለሁ። እናንተስ ምንድነው ተስፋችሁ? እኔስ የተቀበልኩት ያመንኩት ጌታ እንደሚጠብቀኝ ያውቃለሁ። ልጄ ብሎ እንደሚቀበለኝ ከመላእክቶች ጋር እንደምዘምር ይህንን አምናለሁ። እናንተስ ምንድነው ተስፋችሁ? የሞተላችሁ ጌታ እጁን ዘርግቶ ይጠብቃችኋል። ዛሬ ተመለሱ፣ ተሸሸጉ በጌታ። ይሄንን ነው ምላችሁ። እቺ ዛሬ የሰማችኋት ቃል የሆነ ቀን ትፈርድባችኋላችሁ። ከፍርድ ዳኑ፣ ኑ ግቡ። ከጌታ ቤት የሚወጣችሁ ወንድሞች ገፍተዋችሁ፣ ወንድሞች ገፉን ብላችሁ የወጣችሁ፣ በስቃይ ያላችሁ፣ እንባን የምታነቡ፣ ሰላም የሌላችሁ ተመለሱ። በበደላችሁ እኔ ነኝ። ወንድሞቼ ከበደሏችሁ፣ ከገፏችሁ፣ በንግግር ከበደሏችሁ እኛ ነን። ምሕረት አድርጉልን፣ ኑ ተመለሱ። አገልጋይ ቢበድላችሁ ብትጠቡ ከቤቱ አባቴ ግን ምንም አላለም፣ ቤቴ ሰፊ ነው ይላችኋል። ኑ ተሸሸጉ በጌታ። ምናልባት በተለያየ ድካም የወጣችሁ ግቡ ወደ ቤት፣ ተመለሱ። አውሬ እንዳይበላችሁ ግቡ ወደ ቤታችሁ። ይሄንን እላችኋለሁ። ለምን ትጠፋላችሁ? እረኛችሁ እያለ ከሰማይ ሰማያት ወርዶ ክብሩን ጥሎ እናንተን ሊያድን እኛን ሊያድን፣ እኛ ግን ደሙን እንደ ቀላል አየነው። እንደዛ አይደለም እውነቱ። እውነት ይብራልን። እግዚአብሔር ይርዳችሁ። እውነት ይብራላችሁ። እግዚአብሔር ይርዳችሁ። ልባችሁን ይክፈትላችሁ።
ማስተዋልና ጥበብን ይስጣችሁ። ተመለሱ፣ ተመለሱ። መጽሐፍ ቅዱስን አንብቡ። ከእግዚአብሔር ጋር አውሩ። ምንም ባይገባችሁ እስኪ በፊቱ ተደፍታችሁ አንዴ ስማኝ በሉት። አንዴ ስማኝ ባብዬ በሉት። ብዙዎቻችሁ ምናልባት ህይወት ከብዷችሁ ግራ ገብቷችሁ እንዲህ ከሆነማ ክርስትና ለምን ብላችሁ ጥላችሁ የወጣችሁ አባታችሁ ይጠብቃችኋል። ተመለሱ፣ ተሸሸጉ በጉያው። ኑ ወደ ቤቱ። ይህንን ነው ምላችሁ። እኛ ከበደልናችሁ፣ አገልጋይ ከገፋችሁ እሱ ነው። አባታችሁ ግን ይጠብቃችኋል። ምናልባት ባላደራዎቹ አደራን ተቀብለው እንደ አደራ ተቀባይ አልተንከባከቧችሁም፣ በደሏችሁ፣ ገፋችሁ። ወላጃችሁ ግን አለ፣ ይጠብቃችኋል፣ ይጠብቃችኋል። ባይወድ ለምን ከሰማይ ሰማያት ወረደ? እስኪ መስቀሉን አስቡት። በጌታ አስቡት። ስቃዩን አይጥፋ ከፊታችሁ። እግዚአብሔር በመገኘቱ በቃ እውነትን ያብራላችሁ። ምንም አልገባኝም ክርስትና የምትሉ ብትኖሩ ስም ብላችሁ በፊቱ ተደፉና ባላችሁበት ቤት ተደፍታችሁ እስኪ ራስን ግለጥልኝ፣ እባክህ አውራኝ፣ ልከተልህ፣ አባት ሆነኝ፣ ልጅ ልሁንህ ብላችሁ ለእግዚአብሔር ራሳችሁን ስጡ። እሱ የእውነት አምላክ ስለሆነ እውነትም መንገድም ስለሆነ እሱ የእውነትን መንገድ ያበራላችኋል። ተባረኩ። ምሕረት አድርጉልኝ ካበዛው። እግዚአብሔር መንገዱን ያብራላችሁ። አእምሯችሁን ይክፈት፣ ልባችሁን ይክፈት። በማስተዋል ተመላለሱ። እግዚአብሔር ሲናገራችሁ ስሙት። በተለያየ መንገድ አንድ ቀን ይህ ዕድል የማይሰጠን ቀን ሲመጣ እጅግ እናዝናለን። ለብዙዎች አዝነን አልቅሰን ዋጋ ቢስ ሆነናል። አምልጠውናል። ተመለሱ ወደ ቤቱ። ተባረኩ። ወዳችኋለሁ። አሜን፣ 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 አሜን። እግዚአብሔር ባርክ። ክብር ለጌታ ይሁን። በትንቢተ ኢሳይያስ መጽሐፍ ምዕራፍ 61 ላይ በተለይ ቁጥር 3 እና 4 አካባቢ ስታነቡት እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች እንዲባሉ ለጽዮን አልቃሾችን አደርግላቸው ዘንድ ብሎ ኢሳይያስ የተናገረውን ቃል ወደ ምኩራብ በገባ ሰዓት ላይ ጌታዬ ኢየሱስ ክርስቶስ የኢሳይያስን ትንቢት መጽሐፍ ሲሰጡት ጥቅልሉን በከፈተው ጊዜ ያገኘው ቃል ይሄ ነበረ። የጌታ መንፈስ በእኔ ላይ ነው ብሎ የተናገረው ቃል ማለት ነው። ለድሆች ወንጌልን ሰብክ ዘንድ ቀብቶኛል፣ ለታሰሩ መፈታትን፣ ለዕውራን ማየትን ሰጥ ዘንድ ብሎ የተወደደችውን እግዚአብሔርን ዓመት ሰብክ ዘንድ ቀብቶኛል ብሎ ባለበት ክፍል ላይ ብዙ በአመድ ፈንታ በሐዘን ፈንታ ደስታን እያለ በተናገረበት ክፍል ላይ እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች ተብለው እንዲጠሩ ለጽዮን አልቃሾችን አድርግላቸው ዘንድ ይላል። ይሄ አልቃሾችን ብሎ የሚለው ቃል ሁሌ ነው የምናገረው። እንደ ገንዬ አይነቷን እህት ሳስብ ይሄ መንፈስ ነው በቃ እላዋ ላይ በኃይል የሚሰራባት የማላጅ መንፈስ ማለት ነው። ብዙ እህቶች አሉ እዚህ ዓለም ያሉ መመስ ያሉ እህቶች፣ በተለይ ህይወትዬ አሁን በቅርብ ነው ያወቅኳት፣ ዳግዬ ነው ያስተዋወቀኝ። ስብሰባ ኳየር ከነ ሊሊዬ ጋር ቀድሞ ላይ የነበረች ማለት ነው። ቀደም እየጠራዋቸው ነበር አንዳንድ እህቶች፣ ሁሉንም ጠርቼ እንኳን ባልጨርስም ራሄል ከአሜሪካ፣ ሃናና ታጉ ከአውስትራሊያ፣ እንደዚህ አላችሁ ከአውሮፓ ከአሜሪካ ስማችሁን ያልጠራችሁ ከአረብ ሀገራት እግዚአብሔር ይህንን ክብር ላያችሁ ላይ ያኖረ ማለት ነው። የምልጃ መንፈስ ማለት ነው። ይሄ ምን ሆና ይመስላችኋል? አሁን እንደዚህ የምትሆነው ለአንዳንድ ሰው እንግዳ ሊመስለው ይችላል። ለወደፊት እንደዚህ ስሰጥሽ ደቂቃ አብዝቼ ከሆነ ይቅርታ አድርጉልኝ ምናምን ነገር እንዳትይሽ ገንዬ።
እንደዚህ ስትሰጥሽ ስትገቢ የምትዩን ነገር ሁሉ አልቆ ሰዓቱ ከረዘመ ከደከመኝ እዘጋዋለሁ አንቺ ስጨርሺ ማለት ነው። ላይቡን እዘጋዋለሁ። ልክ አንቺ ስጨርሺ ላይቡን እዘጋዋለሁ። እንደዚህ አይነት የጌታ መንፈስ በላያችሁ ላይ በኃይል የሚሰራ ሰዎች ልክ ስጨርሱ በቃ ሌላ ምንም የለንም በቃ እዘጋዋለሁ ላይቡን ማለት ነው። እና ጊዜ ምናምን ነገር ብላችሁ እንዳትሉ ውስጣችሁ እንዳትይዙ። ትልቁ ጌታ እግዚአብሔር በመካከላችን አለ። ሌሎች የፈለጋቸውን ማለት ይችላሉ። አለ በቃ ጌታ አለ ነው በቃ አለ በእውነት አይ ዶንት ኖ። ቅድም አንድ ቮይስ ሪከርዶችና ቪዲዮችን ጨረፍ አድርጌ እየሰማሁ ነበረ። የምወደው ወንድሜ ስሙ የኢየሱስ ልጅ የጉድ አይዲያ ፕሮፋይል ፒክቸር ነው። ይሄ ፒክቸር ጉድ አይዲያ ነው። ጉድ አይዲያ ነው እንደምነት ጌታን ተቀበለ። አዎ የሆነ አሁን ስነቃ ሰማ እንትን ቮይስ ሪከርድ ሰዎችም ላኩልኝ፣ ቪዲዮም እያየሁ ነበር። ወንድሜ ጉድ አይዲያ ሰላም ኤርሚዬ፣ እንዴት ነህ? ደህና ነኝ ጌታ ይመስገን። እንዴት አለ? እግዚአብሔር ይመስገን። ቅድም እኮ ተኝተህ ነበርና እኔ አጋጣሚ ቤቴ ላይቭ ከፍቼ ያወራው እያለ እውነት ነው ደግሞ በልቤ እያሰብኩት እንዳጋጣሚ ኤፍሬም መጣ እኔ ቤት። ኦኬ። እና ምን እንደሆነ አላውቅም። እዛው በቃ ኢየሱስ ክርስቶስን ማመን ፈልጋለሁ ጌታን ልቀበል አልኩት እና እኔ ቤት ጌታን ኢየሱስ ክርስቶስን ተቀበልኩኝ፣ አመንኩኝ። ዋው! እና ሁኔታው ደስ የሚለው እኔ አላሰብኩትም ነበር። ያሰብኩትም ለሌላ ነገር ነበር ላይቭ የከፈትኩት የነበረውና ቴንክ ዩ ሎርድ። እና እግዚአብሔር ነው የላከው። ብቻ ኤፍሬምን አንተንም ባገኝ ደስ ይለኝ ነበር። ለማንኛውም ስላገኘው ደስ ብሎኛል ኤርሚዬ። እግዚአብሔር ይባረክ፣ እግዚአብሔር ይባረክ፣ እግዚአብሔር ይባረክ፣ እግዚአብሔር ይባረክ። እዚህ ያለ ጉባኤ ወደዛ መንገድ በሄድክ ሰዓት ላይ አብረን በጌታ ፊት አንብተን ጸልየን ነበር። ምስጋናውን አሁን ደግሞ ለበጉ እንሰጣለን፣ ለእግዚአብሔር ልጅ ለኢየሱስ ክርስቶስ። ከዛ የምትለን ነገር ካለ ሰማለሁኝ፣ ካንተ አፍ የምትለን ሌላ ካለ ማለት ነው። እናመሰግናለን የተወደድክ ቅዱስ አባት እግዚአብሔር፣ የፍጥረታት ሁሉ ጌታ፣ በልጅ በኢየሱስ ክርስቶስ ስም ልጆች አድርገ ከዘላለም ጥፋት አድነን፣ ወደ ፍቅረ ልጅ መንግስት አፍልሰህን፣ እንድንጸልይ መንፈስህን እግዚአብሔር ሆይ እንድንድን ልጅህን ሰተህን፣ ከዘላለም ጥፋት ያዳንከን፣ በቅዱስ አጠራር የጠራን ክብር ላንተ ይሁን። ስለ ወንድሜ ስለ ጉድ አይዲያ ጌታ ሆይ በፊትህ ያንን መንገድ መርጦ ሲሄድ በፊት አንብተን ነበረ። አንተን ማጣት ህይወትን ማጣት ነው። ለማንም ለጉድ አይዲያም አይደለም ለኛም ለሌሎችም። አንተን ማግኘት ደግሞ ህይወትን ማግኘት ነው። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስና ስልጣን ባሪያህ ዳዊት እንዳለ ነፍሴን መለሳት ስለ ስሙ በጽድቅ መንገድ መራኝ እንዳለ ባሪያህ በኢየሱስም ለወንድሜ ለጉድ አይዲያ እንደዚሁ ነፍሱን መልሰህ በጽድቅ ጎዳና እንደገና ልትመራው ምሕረትህን ስላገነንክለት እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም እጅግ አድርገን እናመሰግናለን። በመሄዱ አንብተን ነበር፣ አልቅሰን ነበር፣ በፊትህ በጓዳችን በቤት ሁሉ አንብተን ነበር። እግዚአብሔር ሆይ ምርኮ አድርገህ ስለመለስከው ነፍሱ በአንተ ፍቅር ስለታሰረች ውጫዊም ይሁን ውስጣዊ ማንነቱ እግዚአብሔር አንተን የምታውቀው ነፍሱ በአንተ ፍቅር ስለታሰረች እግዚአብሔር ሆይ አንተን የቀመሰ አንተን ያየ አምላክነትን የተረዳ ጌታ እግዚአብሔር ሆይ ጠፍቶ አይጠፋም። ለጥቂት ጊዜ ሊቅበዘበዝ ትችላለህ፣ ደጉረኛ አንተ ግን ፈልገህ ሰውን ትመልሳለህ። የርህራሄ አባት የመጽናናት ሁሉ አምላክ ይሆንክ ክብር ሁሉ ለአንተ ይሁን። ስለ ወንድሜ ስላደረክለት በጎነት እግዚአብሔር ሆይ ቸርነትህን በሕይወቱ ላይ ስላበዛ ለሕይወት የሚሆን ንስሐን ስለሰጠው በልጅ በክርስቶስ ኢየሱስ ደም ፈሳሽነት የኃጢአትን ይቅርታ እንዲያገኝ የዘላለምን ርስት ብርሃን ተካፋይ እንዲሆን ስለጠራው እናመሰግናለን። ደስታዬ ወደር የለውም። ደስታችን ወደር የለንም። ሰማይ በዚህ ደስ ይሰኛል። ቅዱሳን መላእክት በዚህ ደስ ይሰኛሉ። በምድር ያሉ ያንተን ቸርነት ያንተን አባትነት የቀመሱ ደስ ይሰኛሉ።
እግዚአብሔር ሆይ ክብር ሁሉ ላንተ ይሁን። በነገር ሁሉ ከፍ በል። ስለሰማሁት መልካም ዜና እግዚአብሔር ሆይ ክብር ላንተ ይሁን። በነገር ሁሉ ተባረክ። የአባቶቻችን አምላክ እግዚአብሔር ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ አንድ አምላክ ይሁን። ክብር ላንተ ይሁን። አባቶቻችንን የመራህ የረዳቸው፣ ያሻገርካቸው፣ የደገፍካቸው ዛሬም ትሰራለህ፣ ትናንትም ሰርተሃል፣ ነገም ትሰራለህ። የሚከለክልህ ማንም የለም። እግዚአብሔር ሆይ ፍቅርህ ኃያል ነው። ቸርነትህና የምሕረትህ ብዛት ብዙ ነው። በወንድሜም በኔም በዚህ ባለን ሁሉ ላይ ቸርነትህን ስላበዛልን ክብር ላንተ ይሁን። በኢየሱስ ክርስቶስ ሕያው ስም አሜን፣ 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 አሜን። እግዚአብሔር ይባረክ። የነበረውን ጊዜ ታስታውሳላችሁ ብዬ አስባለሁኝ ወገኖች። ጉዳይዲያ ወንድማችን ከማረሳው ቀናቶች ውስጥ አንዱ ያቀን ነውና ጌታ እግዚአብሔር ይባረክ። በውስጥም የማውራት እድሉን አግኝቻለሁ። እንደምንም ብዬ ፈልጌ ፈላልጌ እስቲ ትንሽ ንገረን ጉዳይዲያ ወንድሜ። በጣም ነው እኮ የምወድህ ጌታ እግዚአብሔር ምስክሬ። እንግዲህ ያው ኤርሚ በጣም ነው ድክም ያለኝ። እንግዲህ በስጋ ደክመዋል። ሳውራ ነበር። ኦኬ ዛሬ በጣም ብዙ ሳውራ ነበር። ያው እንግዲህ ካንተ ጋራ ከመጀመሪያ ጀምሮ ነው እንግዲህ እዚህ ቲክቶክ ላይ መጀመሪያም አንተ ነህ። እና እግዚአብሔር ይመስገን። ግን ያው መጨረሻ ደግሞ እግዚአብሔር ተመልሼ የመመለሻ ምክንያት ሆነ። እግዚአብሔር እንግዲህ መልሶኛል። ጌታዬ መድኃኒቴ ኢየሱስ ኦ ሎርድ ጌታዬ ስም ይባረክ። ጌታዬ ስም ይባረክ። አባ ስም ይባረክ። የእግዚአብሔር ልጅ ስም ይባረክ። አንድ ሌሊት ወደ 2 ሰዓት ከምናምን አውርቼዋለሁ ፈቅዶልኝ። ቁጭ ብለን እየተለቃቀስን ነበር ሳወራው የነበረው ወደዛ ሄዶ ማለት ነው። እሺ ቀጥል ጉዳይዲያ። ቴንክ ዩ ሎርድ። በጣም ነው ደስ የሚለው። ጌታዬ የኔ አባት ስም ይባረክ። የኔ አባት ስም ይባረክ። በፍቅር ሰውን ታሸንፋለህ። በፍቅር ሰውን ታሸንፋለህ። አባዬ ስም ይባረክ። ስም ይባረክ። ስም ይባረክ። ስም ይባረክ። የኔ አባት ስም ይባረክ። ሰውን ከጥፋት ከጉድጓድ ከጥፋት ታድናለህ፣ ከሲኦል ታድናለህ። በሰው ላይ ጨክን አትጨክንም አንተ። ሰው እንደሚጨክን ሰው እንደሚያይ አይደለም የምታየው። ሰው ፊት እኔ አለ፣ አንተ ግን ልብን ታያለህ። ወንድሜን በእንዴት አይነት መውደድ እንደምወደው ታውቃለህ ጌታዬ ሆይ አልዋሽ። ለዘላለም ስም ይባረክ። ያኔ ሐዘን እንባ አነባን፣ አሁን የደስታ እንባን አነባን። ይህንን ያደረግከው አንተ ነህ። የእግዚአብሔር ልጅ ክብር ላንተ ይሁን፣ ክብር ላንተ ይሁን፣ ክብር ላንተ ይሁን። ቴንክ ዩ ሎርድ፣ ቴንክ ዩ የኔ አባት። እንቀጥል ወንድሜ። ቴንክ ዩ፣ በጣም ይቅርታ። ያው እግዚአብሔር ይመስገን አልመለስም ብዬ ነበር፣ ግን ያው እግዚአብሔር ፍቃዱ ነው። ቴንክ ዩ ሎርድ። በጣም ነው ደስ ያለኝ መመለሴ። እረፍት ነው ያገኘሁት።
ቴንክ ዩ እና እግዚአብሔር ይመስገን። ተስፋ ቁርጬ ነበርና አይዞህ ወንድም ቴንክ ዩ ሎርድ እግዚአብሔር ስም ይባረክ። እግዚአብሔር ስም ይባረክ። እግዚአብሔር ስም ይባረክ። በቃ ተረጋግተህ ታወራኛለህ። ጉዳይ ደ ቴንክ ዩ እግዚአብሔር ለዘላለም ስም ይባረክ። መጽሐፍ ለምትችሉ ሰዎች ሁሉ በሙሉ ክብር ለመንፈስ ቅዱስ ይሁን ያላችሁ ኮሜንት ላይ ጻፉ። ሌላውን ነገር ተዉት፣ ሌላውን ተዉት። የኔን ስም አትጥሩ እህቶችን እንጂ ክብር ለመንፈስ ቅዱስ ይሁን እያላችሁ እጅ ያለው መጽሐፍ የሚችል በጌታ የማያፍር ክብር ለመንፈስ ቅዱስ ይሁን፣ ክብር ለእግዚአብሔር ይሁን፣ ክብር ለአብ ለወልድ ለመንፈስ ቅዱስ ይሁን እያላችሁ ጻፉ። ይሄን ያደረገው እሱ ነው። አሁን ሼሩን ኮሜንቱን ተውትና በቃ እግዚአብሔር ይባረክ። ለእግዚአብሔር ክብር ይሁን፣ ለእግዚአብሔር ክብር ይሁን። ጌታ ይባረክ። ወንድሜ ጉዳይ አይዲያ ከደከመህ ብዙ ካወራህ ችግር የለውም፣ በሌላ ቀን እናወራለን። ከቻልክ ግን ማውራት ትችላለህ፣ ጥቂትም ቢሆን ማለት ነው። ቴንክ ዩ ተንቼ ነበር እኔ አሁን ገና ጠዋት ነው። እግዚአብሔር ይባረክ፣ እግዚአብሔር ይባረክ። ኤርሚ አቤት። ከአፍህ እስክሰማ ድረስ ነበረ እንጂ ሰዎች ልከውልኝ ሰምቼ ነው ነበር። አንዳንድ ቮይስ ሪኮርድ። እሺ መስዬ ክብር ለእግዚአብሔር ይሁን፣ ክብር ለመንፈስ ቅዱስ ይሁን። በጣም ነው ደስ ያለኝ፣ ከቃላቶች ከሚገልጸው በላይ በጣም ደስ ብሎኛል ስለ ወንድሜ። እግዚአብሔር አምላክ መልካም አባት ነው፣ የጠፉ ልጆችን የሚመልስ ጌታ ነውና ክብር ለእግዚአብሔር ይሁን። በድካማችን የሚራራልን ፍቅሩና ምሕረቱ ሁል ጊዜ የማይቀዘቅዝ ጌታ ነው ያለውና ስሙ ይባረክ። በእውነት በጣም ደስ ብሎኛል። ክርስቶስ ኢየሱስን መከተል ማለት ዘላለም የማንጸጸትበት ውሳኔ ነው፣ የዘላለም ደስታ ነው። በክርስቶስ ኢየሱስ ስንሆን የምናገኘው ደስታና በጨለማ ሲሆን ያለው የህይወት ድካም ቀላል አይደለም። ዓለም በጣም ነው የምታደክመው። ዓለም በጣም በዓለም ውስጥ የኖረና ወደ ጌታ መጥቶ ያየው ያለውን ሁኔታ ያውቃልና እኔ በጣም ነው ደስ ያለኝ። በቃ ውስጤ እስከሚረበሽ ድረስ በጣም ነው ያለቀስኩት። እሱ ወደ ጌታ ሲመጣ ሌሎችም እንደዛው የእግዚአብሔር ምሕረት የእግዚአብሔር ፍቅር ነው ያየውበትና አባትነቱን ያየውበት። እኔ ምስክር ነኝ። እግዚአብሔር ምን ያህል ለልጆቹ እንደሚራራና ምን ያህል ልጆቹ እንደሚጠብቅ በዓለምም ስንኖር ወደ ጌታም ስንመጣ የእግዚአብሔር ምሕረት ሰፊ ነው እና እንኳን ደስ አለ፣ እንኳን ጌታ ረድነቱን እኛ የእግዚአብሔር ልጆች ቀምሰነዋል፣ አይተነዋል። በህይወት ዘመናችን ስንኖር ምሕረቱን የደገፈን እኛ ደካሞች ነን፣ በጣም ደካሞች ነን። ግን በድክመታችን የሚራራ የእግዚአብሔር መንፈስ ከኛ ጋራ ነው። ያበረታናል፣ ያጠነክረናል በድካማችን ሁሉ እና እንኳን ደስ አለ፣ እንኳን ጌታ ረዳ፣ እንኳን ጌታ ረዳ። በዚህ በተለያየ ሁኔታ ውስጥ ያላችሁ ወንድሞች ኑ ወደ እግዚአብሔር መንግስት፣ ኑ ወደ እግዚአብሔር መንግስት። ከድቅድቅ ጨለማ አምልጡ። የመዳን ቀን ዛሬ ነው፣ ነገ አይደለም። ነገ እናንተ ቀን አይደለም። ከዚህ ደቂቃ በኋላ መሲ ምን ልትሆን እንደምትችል አታውቀውም እና ንስሐ ግቡ፣ ወደ ጌታ ወደ እግዚአብሔር መንግስት ተመለሱ።
ዛሬም የምሕረት እጆቹ ለእናንተ የተዘረጋ ነው። ተባረኪ ጸጋ ይብዛልሽ። እውነት ነው። መንፈስ ቅዱስ ተባረኪ። እኔት በራሳችሁ ህይወት ላይ እንዳትቀልዱ ሰዎች። ወንድምነት ዳንኤል ልሰጥ ነበር። እሺ ቀጥታ ጨርስ። አይ በራሳችሁ ህይወት ላይ እንዳትቀልዱ እያልኳቸው ነው። ተቀልዶብናል፣ ተሰድበናል፣ ተረግመናል፣ ተተፍቶብናል። ስለ ወንጌል ስለ ኢየሱስ ክርስቶስ ከዚህም ያለፈ ነገር ቢመጣ እኔ ለመቀበል ዝግጁ ነኝ። ግን በራሳችሁ ህይወት ላይ እንዳትቀልዱ። ቅድም በእህታችን በገንዬ ውስጥም ጌታ እግዚአብሔር ነበር፣ መንፈስ ቅዱስ ነበር በሮሜ 8:26 ላይ እንደተጻፈው ማለት ነው የሚለምነው የሚቃትተው ሰዎች እንዲድኑ በንስሐ እንዲመለሱ ማለት ነው። ይሄ ትልቁ እግዚአብሔር በሰው በኩል እንደሚናገር ብዙ ሰው አያስተውልም። እግዚአብሔር እዚህ ምድር ላይ ሰዎች እንዳሉት አያውቅም። ለሱ ለመኖር የጨከኑ ለመኖር ብቻ ሳይሆን ለመሰዋትም ጭምር የጨከኑ ሰዎች እንዳሉ አያውቁም ብዙዎች። እግዚአብሔር በታሪክ ውስጥ በትውልድ ውስጥ ሕያው ሰዎች አሉ እና በራሳቸው የተራላ እንዳትቀልዱ ለማለት ነው። ወንድምነት ቀጥሉ። እሺ ቴንክ ዩ። እሺ እንኳን እግዚአብሔር ረዳ፣ እንኳን ጌታ አገዘ። መንፈስ ቅዱስ ሲወቅስ የመንፈስ ቅዱስን ወቀሳ ሰምቶ እንደ መመለስ ያለ መታደል የለም። ባይዘው ወይ ሰው ይስታል። ወገኖች ከአንድ ወንድምነት ትቀጥላለህ። እሺ ወንድምነት እና በቃ በጣም 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 ደስ ይላል። እግዚአብሔር ይመስገንና መንፈስ ቅዱስ ሲወቅስ እንዲህ የተቆራረጡ ቪዲዮዎችን እያየሁ ነበርና ጌታ ሲናገርህ ለዛ ለተናገረህ ነገር ምላሽ መስጠትን የመሰለ ትልቅ ነገር የለም። እግዚአብሔር በአንድም በሌላም ይናገራል፣ ሰው ማስተዋል ከቻለ ማለት ነውና እግዚአብሔር ሲናገርህ ለተናገረ ለሰማኸው ለዛ ድምፅ መሸነፍህ ጉዳይ በጣም በቃ እግዚአብሔር ረድቶሃል፣ እግዚአብሔር አግዞሃል። በቃ ያንን የእግዚአብሔርን ቮይስ እሺ ብለህ መታዘዝህ በቃ ነፍስህን ከሲኦል አስመልጧታል። አንዳንዴ ሰው እልከኛ ይሆናል። ሰው ምን ይለኛል ይላል። አንዳንዴ በጣም በብዙ ነገር ምክንያቶች እየደረደረ ሰይጣን ደግሞ እንዳታመልጠው ደግሞ እንደዚሁ ምክንያቶችን ይደረድርብሃልና በዛ ውስጥ ለሰማው ድምፅ ታዘ ለእግዚአብሔር ሐሳብ ራስህን ዳግም ስላስገዛ በቃ እግዚአብሔር ረድቶሃል። እንኳን እግዚአብሔር ረዳ። ወንድምነት እያለ ነበር ቅድም። የሆነ ቀን ጸሎቱን በጣም አስታውሳለሁ። የሄደ ሰሞን ነውና በጣም በጣም በቃ በጌታ ፊት በለቅሶ ነበር አይደል ወንድምነት? እንደዛ አይነት ስሜት ውስጥ ነበረ። በጣም እንደዛ ቀን ከፍቶኝ ነበር። በቃ በጣም የሚገርም ነው። ደግሞ ሌላ ሰው ቢሆን በደንብ እንትን እንላለን። ስለ ጌታ የገባ ኦርቶዶክሳዊ ወንድም እንደነበርክ እናውቃለን። በብዙ ጉዳዮች ላይ አውርተን እናውቃለን፣ ተወያይተን እናውቃለን። ለእግዚአብሔር ያለህን ልብ በደንብ እንረዳ ነበር ምናምንና ድንገት እንደዚህ አይነት ነገሮችን ስናይ በጣም በቃ ገርሞን ነበረ። ግን እግዚአብሔር በዚህ ውስጥ እንዳስተማረ ተስፋ አደርጋለሁ። እግዚአብሔር ለብዙ ነገር ከዚህ በኋላ ላለህ ለህይወት መማሪያ የሚሆኑ ነገሮችን እግዚአብሔር በዚህ ውስጥ እንግዲህ ከመጥፎ ነገሮቻችን እግዚአብሔር አንዳንዴ መልካም ነገሮችን ያወጣልና ከዚህ ውስጥ ከሄድክባቸው መንገዶች ውስጥ እግዚአብሔር ለህይወት ለአንተ ብቻ አይደለም ደግሞ ለትውልድ ማስተማር የምትችልበትን ነገር ቆም ብለህ ማስተዋል የምትችልበትን ያንን ነገር እግዚአብሔር በዚህ ውስጥ የሚያስተምርን ነገር ተምረህ ሌሎችም ደግሞ ማስተማር የምትችልበትን ነገር እንድታስተውል በጌታ ፍቅር አበረታታለሁ። ዋናው የእንደገና አምላክ ነው ጌታ። እጁን ዘርግቶ ዳግም ድሮ በምታውቀው በዛ ፍቅሩ አሁንም ተቀብሎሃል። የተለወጠ የተቀየረ ጌታ የለም። እግዚአብሔር አምላክ ያሳለፍካቸውን አጭርም ብትሆን ጊዜያቶች
ያው የጨለማ መንግስት ነበርና ስታገለግል የነበረው በዛ ውስጥ ያጠፋቸውን ነገሮች ሁሉ የምትክስበት ሰይጣንን በበቀል የምትወጣበት ዘመን እግዚአብሔር በፊት ያደርግልህ። እንጸልይልሃለን። እግዚአብሔር በብዙ ያስታጥቀሃል። ለብዙዎች ትርፍ ለእግዚአብሔር መንግስት መበዝበዣ መሳሪያ አድርጎ እግዚአብሔር ይጠቀምብሃልና ደስ ብሎናል። እንኳን አንተ ከሲኦል አመለጥክ። በጣም በጣም ደስ ብሎኛል። ጸጋና ሰላም ይብዛልህ። ተባረኩልኝ። ቴንኪው ወንድምነት፣ ጸጋ ይብዛልህ። ቴንኪው። ለእግዚአብሔር ክብር ይሁን። በጣም ነው ደስ ያለኝ። እንደዚህ ደግሞ ከአፉ መስማቴም በጣም ነው ደስ ያለኝ። አይ ቲንክ አይ ዶንት ኖ ለስንት ወር እንደሆነ አላስታውሰውም። ምናልባት ጉዳይ ዲያ ካስታውሰው አንድ ሌሊት ነው አይደል? በአንተ ሌሊት ነበር አይደል ያወራነው? ጉዳይ ዲያ በአንተ እኔ ጋር ቀን ነበር ወይስ እኔ ጋር ሌሊት አንተ ጋር ቀን ነበር? የደወልክ ጊዜ ነው? አዎ፣ ረጅም ሰዓት ያወራንበት ሌሊት እኔ ጋር ሌሊት ነበረ፣ አንተ ጋር ሌሊት ነበር። አዎ፣ ረጅም ሰዓት ነበረ። አዎ፣ 3 ሰዓት 2 ሰዓት ተኩል ነው አወራን። 2 ሰዓት ተኩል በላይ ምናምን ነገር አውርተናል። ወደ መጨረሻ አካባቢ ላይ እንደውም እያወራን እያለን እያለቀስኩ ነበር አወራህ የነበረው ታስታውሳለህ? አዎ። ለእግዚአብሔር ክብር ይሁን። እግዚአብሔር ክብር ይሁን። አንተ ወንድማችን እግዚአብሔር ወደ ቅፉ ጠረኑን ወደ ለመርከው ድምጹን ወደ ሰማው ማን ነው አምላክነቱን ወደ ወከው ጌታ በምሕረት እንድትመለስ ለህይወት የሚሆን ንስሐን ስለሰጠህ በጣም ነው ደስ ያለኝ። እግዚአብሔር ይባረክ። ጌታ ይባረክ። የምትለው ካለ ማለት ትችላለህ፣ ካልሆነ ግን ማረፍ ትችላለህ። ብዙ አወራሁ ብለህ ስላልከኝ ብዙ እንትን አይደለም። አዎ እንግዲህ ቅድም እንግዲህ ላይቭ ከፍቼ ነበር። ከዛን ዶክተር ሻውል ከፍተው ነበር እነሱ ጋር። ከዛ ድጋሚ ሌሎች ልጆችም ደስታቸውን እንትን ለማለት ፈልገው እንደገና ከፈትኩ። ያው አንተም ጋር መጣው። ዋናው ነገር ያው እንግዲህ አላማው አንተ ወንጌልን ስታስተምር የክርስቶስን ቃል ስታስተምር እኔ ደግሞ ሃይማኖትን ሳሳድድ አንተ ጌታን አዳኙን መድኃኒቱን ይዘህ እኔ ደግሞ ስርዓትንና ሕግ ያለበትን ሃይማኖት ሳሳድድ ነበርና በዚህ ጊዜያት ውስጥ ያው እንግዲህ ረጅም ጨለማ ጊዜ ነው ያሳለፍኩት። በጣም የሚከብድ ጊዜ ነበር ያሳለፍኩት። እግዚአብሔር ይመስገን አልወጣም ብዬ ነበረ። ከዚህ በኋላ ተስፋ የለኝም ብዬ ነበር። ለካ እግዚአብሔር አይጥልምና ጌታዬ መድኃኒቴ ኢየሱስ ደጋግሞ እድል እየሰጠኝ ነበር። በጣም ተመለስ እያለኝ ነበር እና በተለይ የክርስቶስ ፍቅር የገባቸው ሰዎች ሜሴጅ የሚጽፉልኝ ነበር። የትኛውም ቦታ ላይ ሆኜ የማይሆን ነገርም እየተናገርኩ በመሃል መጣው የጌታን ቃል ተናግረው ሄዱ ነበር። በዛ ውስጥ ሆኖ እግዚአብሔር ጊዜ እየጠበቀ ነበረ። የመለስበትን ጊዜ እየጠበቀ ነበረ። ልቤ ያውቀዋል የክርስቶስ እንደሆንኩ ያውቀዋል። ክርስቶስ ራሱ በጎቼን አውቃቸዋለሁ እንዳለ ከክርስቶስ ውጪ ሆኜ ሌላ ሆኜ ነበርና በጥረቴና በጉልበቴ ለመዳን ገብቼ ነበር። ነገር ግን ሳየው ደካማነቴን ነው ያወቅኩትኝ። እንደውም
በጸዳ ልብስ ላይ የተደራረበ ኃጢአት ተሸክሜ ሳጎነብስና ስነሳ ለካ ይሄን ሸክሜን የሚያራግፍልኝ ጌታ ኢየሱስ ክርስቶስ ነበረ ብዬ ክርስቶስን ነው የናፈኩት። ያን ተንበርክኬ የምለምነው ጌታ እሱ ይሻለኛል አልኩ እና እንግዲህ እኔ ኃጢአተኛ ሰው ነኝ፣ የምጠቅም ሰው አይደለሁም። ተስፋዬ ጌታዬ መድኃኒቴ ኢየሱስ ነው። አሜን። እዛ ነው ወደ ክርስቶስ ኢየሱስ ልቤ ናፈቀው። በነገራችን ላይ ኤርሚያስ የሚገርምህ በህይወቴ ሴጣን ፊት ለፊት እንደዚህ አግኝቶኝ አያውቅም። እጅግ ብዙ ጠላቶችን፣ እጅግ ብዙ ክፋቶችን፣ እጅግ ብዙ ተንኮሎችን፣ እጅግ ብዙ ያልሆነ ነገር እንዳለ ነው ይዞብኝ የመጣው እና ባዶ አረገኝ። ሁሉንም አስከጀሃለሁ ብሎ ብቻዬን አስቀረኝ። እና ሁለት ስሜት ውስጥ ሆንኩ። የክርስቶስ የሆነ የክርስቶስ ነው፣ የሌላም የሆነ የሌላ ነው። እና የክርስቶስ መሆንን እየፈለግኩ እንዴት ነው የሌላ መሆን የምችለው? ስለዚህ ጌታዬ መድኃኒቴ ኢየሱስ ሆይ እንግዲህ እኔ በትልቅ እጅ ላይ ወድቄያለሁ፣ አንተ ግን ፈልቅቀህ አውጣኝ፣ አንተ ግን አድነኝ ያልኩት ጌታ ኢየሱስ ክርስቶስ ደርሶልኝ ወጥቻለሁ። አሜን አሜን። ስለዚህ መመካት የለኝም፣ ጉልበትም የለኝም። መድኃኒቴም መመኬም ጌታዬ መድኃኒቴ ኢየሱስ ነው። አሜን። ስለዚህ ወደ ክርስቶስ ኢየሱስ እጅ ተመልሻለሁኝ። ህይወቴ ከዚህ በኋላ ከክርስቶስ ጋራ መክነፍ ነው። አሜን። ከፍታዬ ሁሉ ከፍታ የሆነውን ኢየሱስን እምነትን ስትቀይር የመጀመሪያ የምትክደው ኢየሱስን ነው። ሌሎችን አትክድም። ዋናው የሚፈለገውም እሱ ነው። ክጄን የገባሁት በአደባባይ ክጄው የነበረውን ጌታዬን በአደባባይ ደግሞ ለስሙ ምስክር ሰጥቼ ተመልሻለሁ። እግዚአብሔር ይባረክ። ይሄንን ያደረኩትኝ ይቅርታ ጊፍት አትስጡኝ። ይሄንን ያደረኩትኝ እውቅና ፍለጋ አይደለም። ተታልዬ ሄጃለሁ። እግዚአብሔር ክርስቶስ መድኃኒቴ ኢየሱስ ነግሮኛል። ሂድ ይኸው ብሎኛል። ሂድ ይኸው ብሎኝ ነው። አየሁት። እስከ ጥግ ድረስ ክጄ አየሁት። እስከ መጨረሻ ድረስ ሰዎች ከሚክዱት በላይ ነው የካድኩት። በአደባባይ ከሚባለው በላይ አሁንም ነገም ወደፊትም ድምጼን እያሳዩ ሊጽናኑ ይችላሉ። ስለዚህ አሁን የኢየሱስ ልጅ ነኝ። የጌታ የኢየሱስ ክርስቶስ ልጅ ነኝ። ጌታዬ ኢየሱስ ሁለተኛ እድልን ሰጥቶኝ ተመልሻለሁ። Thank you Lord. Thank you Lord. እንደ ይሁዳ ሞቼ አልቀረውም። ስለዚህ መድኃኒቴ ጌታዬን ኢየሱስን እንደ ጴጥሮስ በምህረት በይቅርታ ልቤ ተመልሷል። አንዴ ከከናን ጋር ስናወራ ኤርሚዬ ተመለስ አለኝ እና ምን አልኩት? ጴጥሮስም እኮ ክዶት ተመልሷል አልኩት። በፊት የእስልምና ውስጥ እያለሁ ማለት ነው። እና ያንን ቃል ነው ህይወቴ ላይ የተመለሰው። ክጄው የነበረውን ጌታዬን እንድመለስ ሁለተኛ እድል ሰጥቶኛል። ድጋሚ እንድመለስ እንድኖር እግዚአብሔር ፈቅዷልና እጅግ በጣም ነው ደስ ያለኝ። ለእግዚአብሔር ክብር ይሁን። እና ይሄ ነው ያው ኤርሚያ አንተ ታውቃለህ፣ ቲክቶክ ላይ አንዴ ተከራክረን ነበርና እዚህ ቲክቶክ የመጣው ጊዜ ጌታን እንድቀበል ነግረኸኝ ነበርና
መቼ ማረሳው አዎ ያንን ነው ድጋሚ ያ ቃል ውስጤ ነበረ። አረሳውትም በነገራችን ላይ ግን ምንድነው ራሴን ነበር የምከተለው። ራሴን እየተከተልኩ ትክክል የመሰለኝን ነገር ዝም ብዬ አደርግ ነበር። የማደርገው ነገር ጌታን ትቀበላለህ ነው አይደል ያልኩ ወይስ ጌታን ተቀበል ነበር ያልኩ? ጌታን ትቀበላለህ ነው ያልከኝ? አዎ ጌታን ትቀበላለህ። እቀበላለሁ ብዬህ ነበርና አዎ ትቀበላለህ ብለኸኝ አጋጣሚ ውይይት ላይ እንደዛ አውርተን ነበረ። ከዛ በኋላ ቤትህ መጥቼ የምከራከርክ ነበር። አዎ አንተ ስለ ኢየሱስ ነው ሁል ጊዜ የምትለው፣ እኔ ደግሞ የሚጨንቀኝ ታውቃለህ ኦርቶዶክስ እምነት ላይ ነው። ወንድሞቼ እኔ እስልምና ውስጥ የገባው ሰዓት የኢየሱስ ፍቅር ያላቸው ሰዎች ከኦርቶዶክስም ከፕሮቴስታንትም ከተለያየ ቤተ እምነት ምን እንደሆኑም አላቃቸው ሁሉ ተሰበው መጥተዋል። ጌታዬ ኢየሱስን ስክደው አንድ የሚያገናኘን እንትን አለ፣ ኃይል አለ። እሱ ኃይላችን ኢየሱስ ክርስቶስ ነው። እስትንፋሳችን የሆነ ጌታ ኢየሱስ ክርስቶስ ነው። ከሱ ውጪ ኃይል የለንም። ከሱ ውጪ መገናኛ ድልድይ የለንም። ተስፋ የሆነን እሱ ብቻ ነውና ብዙ ሰዎች ይመጡና ያጽናኑኛል። ኦርቶዶክስ የሚሆኑ ከተለያየ ቤተ እምነት የሚሆኑ ለኢየሱስ ፍቅር ያላቸው ይመጣሉ፣ የመጡ ያጽናኑኛልና እግዚአብሔር ይመስገን። ዛሬ ደግሞ ወንድሜ ኤርሚያስ ጋራ ተገናኝተናል። እግዚአብሔር አገልግሎትህን የበለጠ ይባርክልህ። የሚጠፉ ሳይሆን ክርስቲያኖችን የሚሰበስብ ቅዱስ የእግዚአብሔር ቃል ለሁሉም ሰው ደርሶ ሁሉም ወደ እግዚአብሔር ቤት የሚሰበስብ ያድርግልህ አገልግሎትህን። ኤርሚዬ አሜን። በጣም ወድሃለሁ፣ አከብረሃለሁ። ወንድሜ ነህ። አንዳንድ ጊዜ ያው ባንግባባም በቃላትም በምንም ግን መቼም ቢሆን እምረዳህ ወንድሜ ነህና እወድሃለሁ፣ አከብረሃለሁ። ቤተሰብህን እግዚአብሔር ይጠብቅልህ፣ ልጆችህን፣ ሚስትህን። እዚህ ያላችሁም ሁላችሁ እዚህ የምታገለግሉ አብራችሁት ያላችሁት እነ ዳኒ ለረጅም ጊዜ እነ ቤኪም አሉ፣ ሌሎችም አሉ። ስማቸውን ጠርቻ አልጨርሰውም። እግዚአብሔር አገልግሎታችሁን ይስማ። አሜን። የክርስቶስ ኢየሱስ መንግስት ሁላችንንም እንግዲህ በእግዚአብሔር መንግስት ይሰብስበን። በጣም አመሰግናለሁ ኤርሚዬ። ቴንክ ዩ ወንድሜ ጉዳይዲያ፣ በጣም ደስ ብሎናል። ወደ ብርሃን ስለመጣ ወደ ጌታ ስለመጣ የቀደመ ወንድምነት እንዳለ ነው። አንተም ተወደዋለህ። የጌታ መውደድ ጥያቄ ውስጥ አይገባም። ጌታን የሚወድ ልብ እንዳለ አውቃለሁ። አስታወስኩትኝ። ሜላም ነበረ በወቅቱ አይዶን ነው ከዛሬ 3 ዓመት በፊት ይመስለኛል አስታውሳለሁ። የመጀመሪያው ጊዜ ላይ ወደ ጌታ እመጣለሁ ብለህ አልከኝና ከዛ የሆነ ጥያቄ ነበረ ጠይቀን፣ ይሄ ጥያቄ ከተመለሰልኝ እመጣለሁ አልክ። በአዲስ ኪዳን ላይ ያለ ጥያቄ ነበር የጠየቀና ለሜላ ስትጠይቀው ሜላም ቶሎ ሊመልስልህ ይችል ነበር። ያው ከሱ የተሻልኩ ነኝ እያልኩ ሳይሆን ዕብራውያን 9 ላይ አወጣሁኝና ተናገርኩኝ። ከዛ በኋላ እንትን ስትል በቃ ወደ ጌታ ትመጣለህ። ምክንያቱም በቃ ቅድም እንዳለው ነው ብዙዎች መጽሐፍ ቅዱስን ያነበበ ሰው እንዴት በምንም አይነት መልኩ ጉዳይዲያ ወንድማችን የሄደበትን መንገድ ምርጫው አያረግም እና በጣም ደስ ብሎናል። ወደ ህይወት ወደ ሆነው ጌታ ስለመጣህ ኢየሱስ ክርስቶስ የድንግሊቱ የማኅፀኗ ፍሬ የእግዚአብሔር አብ የባህሪ ልጁ እሱ አዳኝ ነው። በጣም ነው የሚያድነው ወንድሞችና እህቶች። በጣም ምናልባት እዚህ ውስጥ ያላችሁ ልባችሁን ልከኛ ያደረጋችሁ ሰዎች ካላችሁ ወንድምነት ጥሪ ያደርግላችኋል። ከጥቂት ደቂቃ በኋላ ዳንዬ ወደ እግዚአብሔር መንግስት ወደ ልጅ ወደ ኢየሱስ ክርስቶስ ወደ ፍቅሩ ልጅ መንግስት እንድትመጡ እንለምናችኋለን። ጳውሎስ እንለምናችኋለን እንዳለ እንለምናችኋለን። ህይወት ያለ ክርስቶስ ዜሮ ነው አልኩ። የትኛውም ቦታ ላይ ሂዱ እረፍትና ሰላምን ሊሰጥ የሚችል ማንም የለም። ቀደመቴ አልሚዬ መጀመሪያ ዮሐንስ ወንጌል መጽሐፍ ምዕራፍ 16 ላይ ያለችው
በቃ ሰላምን የምትፈልጉ ከሆነ የነፍስን እረፍት የምትፈልጉ ከሆነ ድነትን የምትፈልጉ ከሆነ በቃ ያለ ክርስቶስ ሰማይ ውጡ፣ ምድር ውረዱ፣ ወደ ምድር መሰረቷ ግቡ፣ በየትኛውም ቦታ ላይ ተመላለሱ፣ አታገኙትም። ህይወት በእግዚአብሔር ልጅ በኢየሱስ ክርስቶስ ነው እና ለእግዚአብሔር ክብር ይሁን። ጌታ ይባረክ። ህይወትዬ እንዴት ነሽ? ሰላም ኤርሚዬ፣ ምን አይነት ህልም ነው? ቆይ ህይወትዬ፣ ቆይ ምንድነው ኤዲ ያልሽው? ኤርሚ ህልም እኮ ነግሮናል። ጉዳይ ዲያ የምን ህልም? ጉዳይ ዲያ ህልም ነግራቸዋል። ህልም አይተህ ነበር? አዎ ህልም አይቼ ዝም ተናግሬ ነበር። ምን አይነት ህልም አየህ? ወደ እስልምና ከመሄዴ በፊት ያው ታውቃለህ ንጽጽር ሰራ ነበርና አዎ በጣም ሰዓት ላይ በጣም እልህ ተያይዤ ነበረ። ያው በቃ ጌታን ኢየሱስን መካድ አለብኝ ብዬ እንዴት እነሱ ጋር ያለው የተሻለ ከሆነ እኔ ጋር ያለው ደግሞ የተሻለ ካልሆነ ወደ ተሻለው መሄድ አለብኝ ብዬ ራሴ ጋር ተወራርጄ ነበርና ይህንን እያሰብኩኝ ኢየሱስን እየካድኩኝ ስመጣ በልቤም በሐሳቤም እየካድኩት መጣው እና እንደዛ ያረኩ ያለ እግዚአብሔር አንድ በጣም የሚገርም ነገር አሳየኝ። በሰማይ ላይ የሚዘምሩ ሰዎች አሳየኝ። ኦኬ። እና በጣም ተገርሜ ወደ ታች ደግሞ ምድር ላይ ነውና ከምድር ላይ ደግሞ ምንጣፍ ሳነጥፋየሁ የሰዎችን ስም መጥራት ስለማልፈልግ ነው። አብሬ ሳነጥፋየሁ እዚህ ጋር ስገዱ እያልኩ ማለት ነው። ከዛ ቀና ስል አሁንም ሰማይ ላይ የሚዘምሩ ሰዎችን አሳየኝ። ክርስቲያኖች እንደሆኑ ታወቀኝ ውስጤ እና ነጭ የለበሱ ናቸው። ይህንን አሳይቶኝ በሌላ ቀን በጣም የሚገርም ህልም ነው ያየሁት። ሁለተኛው እጅ ነው ያየሁት እና ሰፊ እጅ ላይ ሆኜ ነው ያየሁትና በቃ እና መንቀሳቀስ አቅቶኝ ይመስለኛል። ከዛ በኋላ የሆነ ኃይል ከዛ እጅ ሲያወጣኝ አየሁ። ይህንን ሁለቱን ህልም አይቼ በሶስተኛው ቀን የመጨረሻ ህልም አየሁ። ይህንንም አይቼ አላመንኩትም ራሴን። በሶስተኛው ያየሁትኝ እልፍ ብዙ የሆኑ ሙስሊሞች ጋራ ስሰበሰብ አየሁ። ከዛ በኋላ ሙስሊም ነኝ ብዬ ስናገር ሰማሁ። የራሴን ድምጽ ሰማሁት። ከዛ በኋላ ወዲያው ነው እስክሪብቶ አንስቼ በወረቀት ላይ ጻፍኩት። የሚገርም ኤርሚያስ የሚገርም ነው። ወዲያው ጻፍኩት። ከዛ በኋላ ከአንድ ወር ከሁለት ወር በኋላ በቃ እየባሰብኝ መጣ። ይሄ ክደቱ እየባሰብኝ መጣ እና በቃ ልክድ ነው ውላ ብዬ እንደውም የሆነ ኢየሱስን በቃ እኔ ከዚህ በኋላ አላምንበትም ብዬ መጀመሪያ ማከርኩት አረዲን ነበር። እዚህ ቲክቶክ ላይ ያለው ልጅ በጣም ሊያስረዳኝ ሞከረ 2 ቀን 3 ቀን። ከዛ በኋላ እሱም ሲደክመው ተወ። ከዛ በኋላ በቃ ሰበብ መፈለግ ጀመርኩ። እንዴት እንደምሰልም እንዴት ምን እንደምል በቃ ኢየሱስን እንዴት እንደምከዳው ሐሳቡ ሁሉ ይመጣልኝ ጀመር። በኋላ በአደባባይ እንግዲህ እንዳልኩትም አደረኩት። ኢየሱስ ክርስቶስን ከዳውት። እክዳለሁ እንዳልኩት ከዳውት እና ያንን ነገር አድርጌው እግዚአብሔር ግን ሲነግረኝ እንትኑ አለ ይሄ እንደሚመልሰኝ እግዚአብሔር እንደሚመልሰኝ ግን ተስፋ ነበረኝ ውስጤ። ያደረኩት ነገር ትክክል እንዳልሆነና ሊመልሰኝ እንደሚፈልግ ውስጤ ያውቃል። እና በጣም እቸገር ነበረ። ብዙ ጊዜ ሙስሊሞችና ሌሎችም ያወሩ ነበረ። ራሴን ሙስሊም ብዬ አልጠራም፣ ይከብደኝ ነበር ራሴን ሙስሊም ብሎ መጥራት። እና
እንደሆነ አላቅም፣ ግን በቃ ኢየሱስን የተለየሁት ሰዓት ኤርሚያስ ልነግርህ አልችልም። የሆነ በቃ ኢየሱስን እንደ ካድኩት ደንበኛ የኢየሱስ አሳዳጅ ሆንኩኝ። አንቲክራይስት እንደሚባለው ይሄ የኢየሱስ ጠላት እንደሚባለው በቃ ክርስቲያንን እያሳደዱ መጨቅጨቅ ምን ማለት እዛ ውስጥ ገባው። የማይሆን ነገር ምናምን መናገር ስለ ክርስትና ምናምን በቃና የሆነ ግልብጥ ነው ያልኩት። ወዲያው ከመክዳት አልፌ የምናገረው ነገሮች ሁሉ እኔ ራሴ መልሼ ስሰማው እደነግጣለሁ። እና ሰላም ነበረው እንደዛ ያለ ምንም በቃ ሰላም ሳይሆን ምን እንደሆነ ታውቃለህ? በቃ ፍርሃት፣ ከሰላም በላይ ፍርሃት። በቃ ውስጤ በጣም ይፈራል። ሰላም ነኝ ግን እፈራለሁ። በጣም ሰላም ነኝ፣ ምንም ነገር አላስብም። የሆነ የአምላክ አስተምሮ ምናምኑን ክጀዋለሁ። ስለ ካድኩት ምን እንደሆነ ታውቃለህ? ግን ፍርሃት፣ በቃ ዝም ብዬ እፈራለሁ። እና ይሄ ነበረ። ለማንኛውም እግዚአብሔር ሲረዳኝ ሌሎች እንዲማሩበት እግዚአብሔር ፈቅዶ ጥሩ ምክንያት ሆኗል። እና በጥሩ እንደው እግዚአብሔር ሊያስተምረኝ ነው እንደዚህ ሆንኩት ነው የምለው። እግዚአብሔር ይመስገን። ራሴን አልወቅስም። ጌታዬን ኢየሱስን ክጄዋለሁ ብዬ ክፉ ነገር በላይ ላይ አላደርግም። አሁንም ተስፋ አለኝ ጌታዬ እንደሚያድነኝ። ስለዚህ ይሄ ነው ኤርሚዬ ነበረ የሆነው። ለእግዚአብሔር ክብር ይሁን። ጌታ ይባረክ። አዎ ኦሬዲ ወደሱ የመጡ ለዘላለም ነው የሚያርፉት። ወደሱ የመጡ ለዘላለም ነው የሚድኑት። ጌታን ከተቀበልክባት ከዛች ደቂቃ ጀምሮ የእግዚአብሔር ልጅ ነህ። እግዚአብሔር የፈለገው ከኛ በፍጹም ልብ ላይ በመታመን ከሱ ጋር ለመኖር መወሰን ነው። ውሳኔ በጣም ነው የሚያስፈልገው። ውሳኔ በጣም ነው የሚያስፈልገውና ኦሬዲ ጌታን ስለተቀበልክ ተቀብሏል። ጌታ ይመስገን። በጣም ደስ ብሎኛል። እግዚአብሔር ክብር ይሁን። ብዙ ስልኮች እየተደወሉልኝ ነው፣ ለምን እንደሆነ አላውቅም። ወንድምነት ዳኒ ያለ እስኪ ቤቱን ምራው። ኤርሜ አንድ ነገር ልበር ምረት አድርግልኝ። እሺ ዳኒ ወንድምነት ቤቱን ምራው። እሺ ለወንድሜ ለእህቴም እንደዛው እድል ሰጥቷችሁ እግዚአብሔር ወደ ቤቱ ለሰበሰባችሁ እንኳን ደስ ያላችሁ። የአባታችሁ ቤት ነው። ወጣችሁ መጣችሁ። አይናችሁን በመስቀሉ ላይ ጣሉ። ማንንም አትመለከቱ። የጠራችሁ እሱ ነው። የሞተላችሁ እሱ ነው። የሚመራችሁ የህይወታችሁ መሪ እሱ ነው። እኔ ዛሬ አጨብጭቤ አልቅሼ አሚን ብዬ የተቀበልኳችሁ ነገ ደግሞ ከቤቱ ብገፋችሁ እኔን አትመለከቱኝ፣ መስቀሉን ብቻ ተመልከቱ። ብንገፋፋም ብንጎሻሸምም እቤት ውስጥ የወንድማሞች ፍቅር ነው፣ ወይም ደግሞ ያለ መግባባት ቢሆንም እቤት ውስጥ ሆነን ብንገፋፋም መንፈስ ቅዱስ የሚወቅሳለ። ነገ መጥቼ ይቅርታ ጠይቃለሁ፣ ግን የአባትን ቤት ጥለህ አትውጣ። በእኔ ግፊት አውሬው እንዳይበላህ ማለት ነው። ተሸሸጉ በጉያው፣ አትውጡ ከቤቱ። እኔ ብገፋህ እኔን አትየኝ፣ እኔ ነኝና መስቀሉን ብቻ የጠራህን የወደደህን የሞተልህን እሱን ብቻ እያየህ ተጓዝ። አደራ የምላችሁ ነገር ቢኖር ይሄ ነው። በማንም ግፊትና በማንም ዱላ አትውጡ ከቤት፣ አውሬ እንዳይበላችሁ። እቤት ሆነን ብንደባደብ ብንጣላ እቤት ውስጥ ነን ተሸሽገን ነው። ስትወጡ ግን አውሬ ያገኛችኋል። ይሄ የእህትነት ምክሬ ነው። አውሬ እንዳያገኝ እንዳትወጣ ከቤት። በቃ ተጸጽቼ የሆነ ቀን ይቅርታ ጠይቃለሁ። ለይቅርታ የማይጠይቅህ ደምህን ሊጠጣ ሊበላህ ወደ ሲኦል ሊያስገባህ የሚያሳድድህ አለና ከቤት አትውጡ። ይሄንን ነው ምላችሁ። ተባረኩ። ወዳችኋለሁ። ቦታ ልልቀቅ፣ ሌሎችን አስገቡ። ተባረኩ። አሚን። ገኒ ተባረኪ። ጌታ ኢየሱስ ይባርክሽ። እሺ
ሴናችን እንኳን ጌታ ረዳሽ አንቺንም። እሺ ዳንዬ፣ እሺ ዳንዬ በጣም አመሰግናለሁ። እያስተጋባ ነው። እሺ ዳኒ ሻሎም። እሺ ሴናይ ድምፅሽ ግን ይርቃል። አይ ቲንክ ማይክሽ እንትን ላይ ነው መሰለኝ። እሺ እንኳን ጌታ ረዳችሁ፣ እንኳን ጌታ አገዛችሁ። ደስ ብሎናል። በሰማይ ታላቅ ደስታ ነው የሆነው። እኛም የዛ ደስታ ተካፋዮች ነን እና ምናልባት ሌሎችም ሰዎች ካላችሁ ግን ጥሪ እናደርግላችኋለን። ኢየሱስን ሰው አይቶ የጌታን ፍቅር ቀምሶ ዓለም ብታታልለውም ሌላ ቤተ እምነት ላይ ያለው የጨለማ አሰራር ቢያታልለውም ግን የክርስቶስ ኢየሱስን ፍቅር የቀመሰ ሰው በውስጡ በጣም ክፍተት አለበት። ሊያስመስል ይችላል። ያንን ቤተ እምነት ሊከተል ይችላል። በዛ ቤተ እምነት ውስጥ ያለው የጨለማ አሰራር ነው። ግን በውስጡ ማንም የማይሞላለት ክፍተት አለ። ማንም ሊሞላው የማይችለው ማለት ነው። ጌታ ጋር ብቻ ያለ ሰላም፣ እሱ ጋር ብቻ ያለ እረፍት። ወገኖች ተመለሱ ወገኖች፣ ወደ ጌታ ዳግም ኑ። ወደ አምላካችሁ ጉያ፣ ወደ ወዳዳችሁ፣ ወደ አፍቃሪያችሁ ወደ ኢየሱስ ተመለሱ ወገኖች። በብዙ ድካም ውስጥ የሄዳችሁ ድሮ አገልጋይ የነበራችሁ የእግዚአብሔርን ሐሳብ ታገለግሉ የነበር ዛሬ ግን የደከማችሁ ሰዎች አላችሁ። ለእናንተ የእንደገና አምላክ ዛሬም እጆቹን ዘርግቶ እየጠበቀ ነው ያለው። ሰው ከክንዱ ከፊቱ ሲሸሽ እንደ ሞተ ነው ጌታ የሚያየው። ያለ ኢየሱስ ሕይወት ስለሌለ ማለት ነው። ያ የጠፋው ልጅ ታሪክ ትዝ ይላችኋል። ልጄ ሞቶ ነበረ፣ አብቅቶለት ነበረ። ዛሬ ግን በሕይወት ተገኘ። ሃሌሉያ! ሰው ከኢየሱስ ዞር ሲል ከአምላኩ ከፈጣሪው ካበጀው እስትንፋስን ከሰጠው ዞር ሲል ያለ እግዚአብሔር ልክ ነው ትመላለስ ይሆናል፣ ታገባ ይሆናል፣ ትወልድ ይሆናል። ግን ሞተሃል። በዓለም ውስጥ እየተመላለስክ ሊሆን ይችላል፣ ግን ሞተሃል። ያለ ክርስቶስ ኢየሱስ ሕይወት ባዶ ነው። እንድትመለሱ በጌታ ፍቅር እንጋብዛችኋለን። ዛሬም የእንደገና አምላክ አለ። ምህረቱ ግን አያልቅም ይሄ ጌታና በዚህ ምህረቱ ዛሬም እንድትታሰቡ ወደ እግዚአብሔር እንድትመጡ። እኔ ደክሜ ነበረ፣ በጣም ዝዬ ነበረ፣ ባካ አድርጌ ነበረ። ግን ያለሱ ምህረት ያለሱ ፍቅር መኖር እንደማልችል ነፍሴ ገብቷታል እና ዛሬ መመለስ ፈልጋለሁ፣ ወደ እግዚአብሔር ሐሳብ መምጣት ፈልጋለሁ፣ ንስሐ መግባት ፈልጋለሁ የምትሉ ሰዎች አላችሁ ካላችሁ እንጸልይላችኋል። እግዚአብሔር ይባረክ። ኑ ተመለሱ። በብዙ ምክንያቶች ከእግዚአብሔር ሐሳብ የራቃችሁ ወደ ጨለማ መንግስት ወደ አጋንንት ሐሳብ የገባችሁ ሰዎች ካላችሁ የእንደገና አምላክ እጆቹን ዘርግቶ በእንደገና ፍቅሩ ሊያስባችሁ ዛሬም ይህንን እድል ሰጥቷችኋል። ድንገት ነው የሰው ነፍስ የምትጠራውና ዛሬ ማምለጥ እንዲሆንላችሁ መመለስ እንዲሆንላችሁ ወደ እግዚአብሔር ዳግም ጉያ መግባት እንዲሆንላችሁ ጥሪ እናደርግላችኋል። እኔ መመለስ ፈልጋለሁ፣ ባካ አድርጌያለሁ፣ ዝዬ ነበረ፣ እንድጸልዩልኝ ፈልጋለሁ የምትሉ ሰዎች አላችሁ ካላችሁ 2 ቁጥር እንጻፉ፣ እንጸልይላችኋል። በቃ ወደ ዓለም ሄጄ ነበረ፣ ባካ አድርጌ ነበር፣ ደክሞኝ ነበረ፣ ዛሬ ግን መመለስ ይሁንልኝ ወደ ኢየሱስ፣ ዛሬ ወደ ጌታ መቅረብ ይሁንልኝ የምትሉ ሰዎች አላችሁ። እግዚአብሔር ይባርካችሁ። እንጸልያለን። እግዚአብሔር ይረዳችኋል። እግዚአብሔር ያግዛችኋል። ብራዘርስ
ጌታ አለ። ዛሬ አቅም ይሆናችኋል፣ ጉልበት ይሆናችኋል፣ ብርታት ይሆናችኋል። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። ቴንክ ዩ ጋይስ። ዛሬ እግዚአብሔር አምላክ ለእናንተ የእንደገና ጊዜ ነው የሰጣችሁ ቀን ሳለ። ቴንክ ዩ ወዳጆች፣ እግዚአብሔር ይባርካችሁ። ኑ መመለስ ይሁንላችሁ፣ መመለስ ይሁንላችሁ። ዛሬ እንጸልያለን። እግዚአብሔር አምላክ ዛሬ ኃይላችሁን ጉልበታችሁን ያድሳል። የፍቅር ጌታ በፍቅሩ ዛሬም ይጎበኛቸዋል። ክብር ለአምላካችን ለእግዚአብሔር ይሁን። እኔ መመለስ እፈልጋለሁ። ዝያለሁ፣ ደክሜያለሁ፣ በዓለም ውስጥ ነኝ ያለሁት፣ ጌታን ክጃለሁ፣ በጣም በብዙ ድካም ውስጥ። እግዚአብሔር ግን አቅም እንዲሆነኝ እፈልጋለሁ፣ ብርታት እንዲሆነኝ እፈልጋለሁ እና ዛሬ መመለስ እፈልጋለሁ የምትሉ ሰዎች እግዚአብሔር ይባርካችሁ። አብረን እንጸልያለን። የንስሐ ጊዜ ይሆንላችሁ። ክብር ለእግዚአብሔር ይሁን። እግዚአብሔር ይረዳችኋል። አቅም ጉልበት ይሆናችኋል። እግዚአብሔር ይባርካችሁ። አብረን እንጸልያለን። ሌሎቻችሁም ካላችሁ ቴንክ ዩ ጋይስ። ኑ ወደ እግዚአብሔር ወደ ኢየሱስ ተመለሱ። እሺ፣ እግዚአብሔር ይባርካችሁ። ብዙ ሰዎች አላችሁ። ዋው! ዛሬ እግዚአብሔር አምላክ በቃ እንደገና የመመለስ ቀን አድርጎላችኋል። ክብር ለአምላካችን ለእግዚአብሔር ይሁን። እንጸልያለን። ኑ ቀን ሳለ ሳይመሽ ወደ እግዚአብሔር ጉያ እንድትመለሱ ወደ አባታችሁ ወደሚወዳችሁ ስለእናንተ በመስቀል ላይ ዋጋ ወደ ከፈለው በማይለዋወጥ ጽኑ ፍቅር በወደዳችሁ ወደ ጌታ እንድትመጡ እንጋብዛችኋለን። ብራዘርስ ጌታ ይባረክ። ካላችሁ ባላችሁበት ስፍራ ላይ ይህንን እናድርግ። አብረን እንጸልያለን። የዛላችሁ የደከማችሁ ሰዎች፣ ባክ ያደረጋችሁ ሰዎች ይሄ የንስሐ ቀን ይሁንላችሁ። ባላችሁበት ስፍራ ላይ ተንበርከኩ። ይህንን አጭር የንስሐ ጸሎት ከኔ ጋር እንጸልያለን። እግዚአብሔር ይባረክ። ሰይጣን እንዳሰበው አይሆንም በእናንተ ላይ። እግዚአብሔር አምላክ በሕይወታችሁ ላይ ያሰበውን ያቀደውን ያንን እግዚአብሔር ይፈጽማል። እሺ ቤዛዬ ሰላም፣ እንዴት ነሽ? ሰላም ነው። እንዴት ናችሁ? እግዚአብሔር ይባረክ። ንስሐ መግባት ትፈልጊያለሽ? መመለስ? አብረን እንጸልይ። ደስ ይለኛል። እሺ እግዚአብሔር ይባረክ። ጌታ ይመስገን ይሄንን እድል ስላገኘሽ እግዚአብሔር ይባረክ። ጌታ ድንቅ አምላክ ነው። ከጌታ ፊት ሰው ሲሄድ ከእግዚአብሔር ስለተለየ ያ ሰው የሞተ ነው። ሞት እስትንፋስን ማጣት አይደለም። ባይዘው ከእግዚአብሔር ሕልውና መለየት መሞት ነው። ብዙ ነገሮች ሊቀጥሉ ይችላሉ። እግዚአብሔር የሌለበት ህይወት ግን የመቃብር ኑሮ ነው። ጌታ ግን በአንቺ ላይ ተስፋ አይቆርጥም። የእንደገና አምላክ ዛሬ አቅም፣ ጉልበት፣ ብርታት ይሆንሻል። እግዚአብሔር ይባረክ። አብረን እንጸልያለን። እኔ በጸሎት መራሻለሁ። ለአንቺ ብቻ አይደለም፣ ከታችም ሆናችሁ ዛሬ መመለስ እፈልጋለሁ፣ በንስሐ ወደ እግዚአብሔር መቅረብ እፈልጋለሁ የምትሉ ሰዎች አብራችሁ ይህንን የንስሐ ጸሎት አብረን እንጸልይ። ወደ ጌታ አብረን ንጩህ ወገኖች። ከልባችሁ ሆናችሁ ይህንን ጸሎት ከኔ ጋር እንጸልይ። እግዚአብሔር ሆይ ቤዛ አብረን እንጸልይ። የሚመች ቦታ ካለሽ እግዚአብሔር ሆይ ስለ ዛሬ ጊዜ አመሰግንሃለሁ። በፊትህ ኃጢአት በደሌን እናዘዛለሁ። ዛሬ የእንደገና አምላክ ወደ ሆንከው ወደ አንተ እመለሳለሁ። ኪዳኔን አድሳለሁ። ኢየሱስ ክርስቶስ
ኢየሱስ ክርስቶስ የህይወቴ ጌታና ዳኛ አድርጌ የህይወቴ ጌታና ዳኛ አድርጌ እቀበላለሁ። ዛሬ ዓለምን፣ ሰይጣንን፣ ስራውን ሁሉ ክዳለሁ። በህይወቴ ላይም ኢየሱስ ክርስቶስን ጌታና አዳኝ አድርጌ ሾማለሁ። የምኖርበት ኪዳን ቢሆን ከዚህ በኋላ ይሄ ኪዳን ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ የህይወቴ ጌታና አዳኝ ነው። እግዚአብሔር ሆይ ስላልተውከኝ ለፈቃድ ያሳልፈ ስላልሰጠኸኝ አመሰግንሃለሁ። ኃጢአቴን፣ በደሌን መተላለፌን ሁሉ ይቅር በለኝ። በልጅህ በክርስቶስ ኢየሱስ ደም እጠበኝ። ስለሰማኸኝ አመሰግንሃለሁ። አሜን። አሜን። እግዚአብሔር አባትና አምላኬ ሆይ ይህንን የንስሐ ጸሎት ባሉበት ስፍራ ሆነው ለጸለዩ፣ አንተ ግን ለምታውቃቸው ደግሞ ጸሎታቸውን ለሰማህ ላደመጥካቸው ለአንተ እግዚአብሔር ሆይ ቀሪ ዘመናቸውን ሁሉ አሳልፈን እንሰጣለን። ከዚህ በኋላ በሚቀራቸው ዘመን ሁሉ እግዚአብሔር ሆይ ለክብርህ እየኖሩ በፊትህ እየኖሩ ዘመናቸውን እንዲጨርሱ እግዚአብሔር አባትና አምላኬ ሆይ ጠላት የበላባቸውን እግዚአብሔር ሆይ ያስነጠቁትን ምርኮ ሁሉ በእጥፍ በጸጋህ ጉልበት እግዚአብሔር ሆይ እንድትባርካቸው የእንደገና አምላክ ዳግም እግዚአብሔር ሆይ ሕይወታቸው እንድታለመልም መንፈሳዊ ሕይወታቸው እግዚአብሔር ሆይ ዳግም መለምለም እንዲሆንለት ቃልህን ማንበብ፣ በፊትህ መጸለይ፣ ወንጌልን መስበክ እግዚአብሔር ሆይ በሕይወት በጽድቅ በቅድስና መመላለስ እግዚአብሔር ሆይ በኢየሱስ ክርስቶስም ይሆንላቸው ዘንድ እንጸልያለን። ጠላት የወሰደውን ምርኮ ሁሉ በእጥፍ እግዚአብሔር ሆይ እንድትመልስላቸው አዲስ ልብስ፣ አዲስ ቀለበት፣ አዲስ ጫማ በሕይወታቸው በሚያስፈልጋቸው ጠላት በወሰደባቸው ምርኮ ባረገባቸው ነገር ሁሉ በእጥፍ በሕይወታቸው እግዚአብሔር ሆይ አንተ ምሕረትን ቸርነትን አብዝተ እግዚአብሔር ሆይ እንድትባርካቸው እንጸልያለን። አባቴ ሆይ ከዚህ በኋላ በቀራቸው ዘመን ሁሉ የበቀል እግዚአብሔር ሆይ ኃይል እንድታስታጠቃቸው የጨለማን ጉልበት የሚናጠቁበት እግዚአብሔር ሆይ የሚዋጉበት እግዚአብሔር መንፈሳዊ ብቃት እንድትሰጣቸው በክርስቶስ ኢየሱስ ስም እንጸልያለን። አንተ አደራ አትበላም። ለታመኑ እጆችህ አደራ አስረክበን እንሰጣለን። እኛን እንደያስከን እንደረዳህን እንዳገዝከን እንዲሁ ወንድሞቼን እህቶቼን አንተ እርዳ፣ አግዝ፣ ጉልበቱ ናቸው። ስለ ሁሉም ነገር እናመሰግናለን። በጌታ በኢየሱስ ክርስቶስ ስም ጸለይን፣ አሜን አሜን። እተለም ጌታ ይባርክሽ፣ ተባረኪ። ቸርች በተለይ ጆይን ያላረጋችሁ ሰዎች ቸርች ጆይን አድርጉ። ቸርች በጣም ወሳኝ ነው። ስለዚህ መንፈሳዊ ነገሮቻችሁ ማደግ አለበት። መጸለይ፣ ቃሉን ማንበብ፣ ከቅዱሳን ጋር ህብረት ማድረግ ለክርስቲያን በጣም ወሳኝ ናቸውና እነኚህን ነገሮች አድርጉ። ለማንኛውም መንፈሳዊ ጥያቄ ካለሽ በውስጥ መስመር ስልክሽን አስቀምጭልን። ሌሎቻችሁም ካላችሁ
ቸርች መሄድ የምትችሉ ሰዎች በአካል ቸርች ሂዱ። ግን መሄድ የማትችሉ ሰዎች ካላችሁ ግን በውስጥ መስመር አግኙ። ጌታ ኢየሱስ ይባርካችሁ። ተባረኩ። እሺ፣ እግዚአብሔር ይባረክ። እግዚአብሔር ይባረክ። ጌታ ይመስገን። ያመለጣችሁ የዳናችሁ ሰዎች እንኳን ጌታ ረዳችሁ። ጋይስ እንኳን ጌታ ረዳችሁ። እንኳን እግዚአብሔር አገዛችሁ። ብዙ ሰዎች አሉ ጌታን ክደው በዛው ያንቀላፉ፣ በዛው የሄዱ ሰዎች አሉ። እግዚአብሔር ረድቷቸዋል። እግዚአብሔር አግዟቸዋል። ዛሬ ለእናንተ እግዚአብሔር ድንቅ አምላክ ነው። እሺ ገብሩ ሰላም ሰላም ነህ? እግዚአብሔር ይባረክ። ሰላም ነህ? ሁሉ ሰላም። እናሰነበታችሁ? እግዚአብሔር ይመስገን። ምን እንርዳ? ጠፍቼ ስለቆየሁ ናፍቆታለኝ። ተንቼ ነበር፣ ተነስቼ መጣሁ። አንተ ስላየሁ ደግሞ ስላገኘሁ አመሰግናለሁ ፈጣሪ። ደህና ነህ? እሺ እሺ፣ ተባረክልን፣ ጸጋ ይብዛልህ። እሺ አሜን። እኛ ተኩላ መካከል ተኩላ ስለሆነ ይቸግረናል። በደንብ አድዋ ነው የምንኖረው። እኔ ከነሱ ኖሮ እየተቸገርን ስላለን በጸሎት እንታግዘን ነው የገባሁ። ወንድሜ ሰማለን። ቆይ ይመለሳል፣ ስልክ ገብቶበት ነው። እሺ ሄደናለች። ትግርኛ አለ አይደል? አይ ቆይ ሳሚ ሶሪ ዳኒ ይመለሳል። አንዴ ጠብቅና ከሱ ጋር ታወራለህ። ሄደን የለችም፣ ወጣለች። እሺ በጌታን አይደል? ክርስቲያን አይደል ወንድሜ? አዎ ኦርቶዶክስ ነኝ፣ ግን በጌታ ነኝ። ኦኬ ኦርቶዶክስ ነው ማለት ነው አይደል? አዎ። እሺ ጌታን መቀበል ፈልገህ ነው? ልዩነት ይኖረዋል? እሺ ምናልባት ሶሪ ወገኖች፣ እሺ እንደዚህ እናድርግ ጋይስ። ያ አሁን ላይቭ እኔ ልከፍት ስለሆነ እኔ ላይቭ ከፍታለሁ። እኔ ጋር ትመጣላችሁ። ሶሪ ጋይስ። ያ መስሻ ወንድም አንዲ ገብሩን አንዲ ያናግረውና ከዛ በኋላ እንሄዳለን። አሁን እንደዛ እናድርግ። ዳኒ ሻይ እንደዛ እሺ። እኔ ድወርና አሁን እንደዚህ እናድርግ። እሳቸው አማርኛ በደንብ ስለማይችሉ ነው ሄደን መኖሯን እርግጠኛ ነን። ገብሩ ይችላል፣ አማርኛ ይችላል። አውቃቸዋለሁ። እንገናኛለን። እኔ ቤት እንገናኛለን። የተለየ ነገር አለ ጋሽ ገብሩ? ምን ረዳ? የለም፣ ምንም የለም። የለም። እሺ፣ አመሰግናለሁ። እሺ፣ ጌታ ኢየሱስ ይባርካችሁ። በቃ እኔ ከፍታለሁ። እንገናኝ። ጸጋና ሰላም ይብዛላችሁ። ተባረኩልኝ። እሺ፣ ቻው። እሺ ወገኖች በጣም ይቅርታ፣ ዳንዬ ጋር እንገናኝ። በጣም ይቅርታ ግን ወገኖች፣ ከዚህ በላይ እኔ ላይቭ ላይ መቀመጥ የማልችልበት ነገር ስለገጠመኝ ነው። ላይቭ ላይ ማን ነው ዳንዬ ጋር አለውን? እዛ እንሂድ። እዛ መምጣት የምትፈልጉ ሰዎች እዛ መምጣት ትችላላችሁ። ጸጋ ይብዛላችሁ። በጣም ደስ ብሎናል። ለእግዚአብሔር ክብር ይሁን።